አብሮ ይስጥልን። እንኳን ደህና መጣሽ። እንኳን ደህና ቆየክ። ምን ልታዘዝ? ተዳክመሻል። እኔ የሆነ ምክር ፈልጌ ነው። አፍቃሪ ነሽ? አዎ። እስቲ ቀና በይት። ጉልኮስ ምናምን አርጉላት ጋይስ። ትንሽ የመድከም ነገር ይታያል። ድምፅሽን ጠረጠረ ቢሆን ቀና ብለሽ አውሪ። ኦኬ እሺ። እኔ የሆነ ጥያቄ ነበረኝ። የሆነ ነገር ልጠይቅህ ነው። እሺ ጠይቂ። ኤርፎን የሆነ ፍቅር ምን አልከኝ? ኤርፎን ነው ያደረግሽው? አይ አላደረኩም። አይሰማም? አሁን ቆንጆ። ኦኬ። እና እኔ የሆነ ፍቅረኛ ነበረ። አወራለሁ፣ ያወረኛል፣ ጊዜ ይሰጠኛል። ለምን ተዋወቃችሁ? በቃ እኛ ዝም ብለን የተዋወቅነው። ዝም ብለን ማለት ጀስት አገር ውስጥ እያለው አውቃለሁ፣ ያውቀኛል። ብዙ ባላቅም በቃ እንደዚህ በተግባር እንታወቃለን። ብዙ ባንቀራረብም ማለት ነው። በቃ በዛ ምክንያት ተዋወቀን። እዚህ ሀገር መጣው። በስልክ ተገናኝተን ዝም ብለን ማውራት ጀምረን በዛም በቃ በፍቅር ውስጥ ገባን ማለት ነው። ገብተነው ጊዜ ይሰጠኛል፣ በቃ ሰዓት ይሰጠኛል። የሆነ በቃ ቶሎ እኔ እናደዳለሁ የሆነ ነገር ስለኝ። አንዳንዴ ይደውለኛል፣ አንዳንዴ ይጠፋል፣ አንዳንዴ ይጣላል፣ አንዳንዴ ያወራል። እንዴት ነው ከሱ ጋር መቀጠል የምችለው? ማለት እኔ እፈልጋለሁ፣ እሱም ይፈልገኛል። መሀል ላይ ደግሞ ብዙ ሰው ያጣል። እኔ ያላወራሁት እሱ ጋር ወስዶ ይናገራል፣ እሱ ያላወራሁት ወደ እኔ አምጥቶ ሰው ያወራል ማለት ነው። ምንድን ነው ያጣላችሁ? ምንድን ነው የሚያጣላችሁ? በቃ ጀስት ሰው እኔና እሱ እንድንለያየን ይፈልጋል። ማን ነው እንድትለያዩ የሚፈልገው? በቃ ዝም ብሎ ለእኔም ለእሱም ጓደኛ መሆኑት ነው የሚፈልገው። ድምፅሽ ግን እየታፈነ ለእኔም ለእሱም ጓደኛ ያስተጋባል። ስልክ አለ እንዴ? ሌላ የተከፈተ ልክ ስልክ አለ በጀርባሽ? የለም። የራሴን ድምፅ እየሰማሁት ነው። እሺ እኮ ምንድነው? ግልጽ አድርጊልን። አንቺ ምንድነው የምትፈልጊው? እንዴት ነው ከሱ ጋር መቀጠል የምችለው? አሁንም ይጣላል፣ አሁንም ይታረቃለሁ። እንደዚህ ማጨናነቅ። መጣላትን አብራሪ። በስልክ ነው የምታወሩት? በአካል ትጭነኝ? በስልክ ነው የምናወራው። በአካል አግኝተሽው አታውቂም? አላውቀውም፣ አንገናኝም። እኔ እና እሱ ያለነው ሌላ ቦታ ነው። ታውቂያለሽ? መልኩን አይተሽው ታውቂያለሽ? በአካል አውቃለሁ። እሺ እኮ አሁን ያልገባን ምንድነው? ለምሳሌ አንድ ነገር በቃ ዝም ብሎ በራሱ ጊዜ አንዳንዴ እሱ በፈለገ ሰዓት ነው የሚደውለው። እኔ በፈለግኩት ሰዓት ይደውላል፣ እሱም በፈለገ ሰዓት። እሱ ራሱን እኔን ከፈለገ ያገኛል፣ ካልፈለገ ይተዋል። እኔ ፈልጌ አንዳንዴ ሲደውል አያነሳም። በቀን ስንት ታወራለህ? በቀን አንዴ እናወራለን። በቃ ማታ ሲጨመር ሁለቴ ነው የምናወራው። ስትደዋወሉ በቀን አንዴ የምታወሩት ምንድን ነው? ስለ ፍቅር ነው ወይስ ጭቅጭቅ ነው? በቃ በሰላም እናወራለን፣ መሀል ላይ እንጨቃጨቃለን። እድሜሽ ምን ያህል? 18 ሚዩት አድርጊ። ያስተጋባል ድምጿን። ችግር የለም ሚዩት ስለምታደርግ ብዬ ነው እየታገዝኳት። ትምህርት የለም አትማሪ። በ18 ዓመትሽ ምንድነው ወንድ ላይ መንጠልጠል? ይሄ እድሜሽ በዚህ ሰዓት ስንት ሰዓት ደወለልኝ፣ ስንት ሰዓት ደወልኩለት የምትባበዩበት እድሜ ነው እንዴ? በ18 ዓመት እኔ ምን ነበር ቢያሳስበኝ ላስታውስ። በ18 ዓመት
ህንድ ፊልም ነው የምናየው ወይስ ምን የፍቅር የአክሽን ፊልም ነው የምናየው ምናምን? ይሄ በቃ የወጠጤነት እድሜያችን ነው። የሚያብረቀርቅ ነገር ምናምን ነው የሚያጓጓን። በቃ ህፃንነት ምናምን ስላለ እንጣጥ 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 እዚህ ማለት ይሄ በቃ ጨዋታ ምናምን ላይ ማተኮር እንጂ ፍቅር ስንት ሰዓት ደወለችልኝ፣ ስንት ሰዓት ደወልኩላት፣ ፀጉሯ ምን ይመስላል ምናምን፣ ቁርስ በላሽ ወይ ቤቢ፣ አባዬ እንዴት ነህ ደህና ነው ወይ? አባማ ነው የምትባባሉት። ይዘን በ18 ዓመትሽ የኔ እናት ገና ነሽ፣ አርፈሽ ተማሪ ትምህርት። ከሀገር ውጭም ከሆነ እንግዲህ ለስራ ብለሽ ከመጣሽ ገንዘብ ያዥ፣ የሚያዋጣሽ እሱ ነው። ልብ በ40 ዓመት ገንዘብ በ20 ዓመት ይባላል። ልቡ 40 እስኪደርስ ድረስ ልብ እስክታገኝ ብዙ ነገር መጥፋት የለበትም። በ18 ዓመቴ ቢገባኝ ብዬ የምመኘውን ነው የምነግርሽ። ከገባሽ አሁን ከነቃሽ ትለወጫለሽ። ብር ያዥ፣ ሰው ሀገር ነው ያለሽ፣ ሰርተሽ ገንዘብ ሴቭ አድርጊ። እመኝ ታመሰግኛለሽ። የዛሬ 5 ዓመት አሁን ባልኩሽ መንገድ ከሄድሽ ታመሰግኛለሽ። ምናልባት ከዛሬ ጀምሮ ወንድ የሚባል ነገር አጠገብ እንዳትደርሽ፣ ከማንም ጋር እንዳትደዋወይ። ሰውየው ሲጀመር ቁም ነገረኛ ማለት ነው። በ25 ዓመትሽ ምናምን ነው የሚመስለው ወሬሽ እኮ ንግግርሽ። 18 ዓመት ገና ህፃን ልጅ ነሽ። በዚህ እድሜሽ በዚህ ስለዚህ የምታስብበት እድሜ አይደለም። ጊዜው ከፍቷል። በአጭር እንዳትቀጭ። ልጅነትሽን፣ ገንዘብሽን፣ ሞራልሽ እንዳይሰበር በጊዜ አሁን ፕሮቴክት አድርጊ። አሁን የምታስቢው 1 ገንዘብ ሰርቶ ስለመያዝ፣ 2 ጤናሽን ስለመጠበቅ፣ 3 መንፈሳዊ ህይወትሽ ላይ ትኩረት ስለማድረግ፣ 4 ማይንድሽን አሳሰብሽን ስለመቀየር፣ ትምህርት ስለመማር፣ ሰው ሀገር የምትሆኚ እየሰራሽ በጎን ኦንላይንም እየገባሽ እውቀት አዳዲስ እውቀት ስለማግኘት፣ ራስሽን እንዴት የቢዝነስ ሰው ስለማድረግ፣ ሰርተሽ ያጠራቀምሽውን ገንዘብ ምን ላይ ኢንቨስት ላድርገው፣ ከዛሬ 5 ዓመት በኋላ የሆነ ገንዘብ አካውንቴ ውስጥ ቢኖር ያንን ምን ላይ ኢንቨስት ላድርግ፣ መሬት ልግዛና እሱ እንትን እያልኩ እየሸጥኩኝ እንደገና እያተረፍኩ ቢዝነስ ላድርገው፣ ወይ ሱቅ ልክፈት፣ ወይ እየተመላለስኩ ሀገር እቃ እያመጣው ልነግድ፣ ወይ ትልልቅ ቢዝነሳዊ ሀሳብ አቅጂ። ዛሬ ላይ ሆነሽ የዛሬ 5 ዓመት ስለምትሰሪው ነገር አሁን ካላቀድሽ የዛሬ 5 ዓመት ስትደርሺ አመቱ ይሄዳል። ከንቱ ነው፣ ጊዜሽ ይባክናል። ጊዜ ወደ ኋላ የምትመልሽ ጉዳይ አይደለም። እመኚ። ገንዘብ ችግር የለም፣ ቢጠፋ ተተኪዋለሽ፣ ችግር የለም። ጊዜ አይተካም። ይልኛት ጊዜ አይተካም። ይኸው እኔ እንዴት እንደሚቆጭኝ አሁን እዚህ ላይ ሆኜ አሁን ማወራሽን ለአንቺ መከረኛሽ እያወራሁሽ ያለሁትን ነገር እውነት በጊዜ እንደው ነቅቼበት ቢሆን እርሊ ማለት 17 18 እያለሁ አሁን ምን ላይ እንደምሆን አስቢው። ገብቶሻል? አንቺ ግን አሁን ትችያለሽ። ገና ያንግ ነሽ። ገብቶሻል? ገና አልሞቀም። ስለዚህ ጠንክረሽ ስራ ላይ አተኩሪ። ፍቅሩም ትዳሩም ይከተልሻል። የጊዜ ጉዳይ። እሺ እሺ፣ አመሰግናለሁ። ጫጫታ ስላለኝ። እሺ የ14 ዓመት ልጅ ቤቢዬ ራት በልተሃል? ማታ ስደውልለት በፈለገ ሰዓት ነው የሚደውልኝ፣ በፈለገ ሰዓት አይደውልኝ። እንዲህ ናትና ሰውዬው። እኔማ ገና የ10 እና 5 ዓመት ልጆችም ይመጣሉ። ፍቅረኛ ይዘጋኛል። እንዴ እኛ አርጅተን ከዘራ ምናምን ይዘን ሲንግልነት ይለምልብ በምንልበት ጊዜ የምን መፈናጠር ነው? እውነት እቺ ልጅ አሁን በጊዜ ካልተነገራት ትጠፋለች። በእውነት ጫወት እድሜም ነው ፋይሬጅም ነው ገለም። እኔ እንኳን ምንም አይደለሁም፣ ግን እንደው የዛሬ ልጆች ለማለት ፈልጌ ነው እንጂ ምንም የለኝም። እኔ የዛሬ ልጆች እኛ ድሮ ማለት ነው ድሮ እድሜያችን 18ም ሆነ 20ም ሆነ እንዲህ አይነት ተአምር አናውቅም ነበረ። ግን የዛሬ ልጆች ልጄ በጣም በጣም የሚዘገንን በጣም የሚሰሩ ስራ ሴቶቹም ሆኑ ወንዶቹም ቢሆኑ እህት አላቸው፣ ወንድም አላቸው። ዛሬ በዚች ላይ ቢስቁባት ማለት ነው ነገ ደግሞ አላህ ደግሞ ለነሱ ይከፍላቸዋል። ምን አለ እቺ እህቴ ናት እኔ ለምን እስቅባታለሁ ቢሉ ወንዶቹ ለምን እስቅባታለሁ ባይፈልጋት
ካልፈለጋት ደግሞ በቃ እኔ አልፈልግም ሂጂ ወደምትሄጂበት። ሴቶቹ ስራ መስራት ትተው ዛሬ ወንድ ላይ መንጠልጠል። ከዛ በኋላ ምን ሆንኩኝ እንዲሆንኩኝ እንዲያረጉኝ አይሆንም አይሆንም። አላህን ፈርታችሁ ሴቶችም ቢሆኑ ገንዘባችሁን ያዙ። የዛሬ ወንዶች ይቅርታ ከይቅርታ ጋር ሁሉም ላይሆን ይችላል። የዛሬ ወንዶች ጅብ ሆነዋል። አላህንም የሚፈሩ አይደሉም። ስለዚህ እባካችሁ ወንዶቹ ሁሉንም አላልኩም እኔ እማትፈልጉ ከሆነ በእነዚህ በህፃናቶች ላይ አትጫወቱባቸው። እኔ ምክር ነው ብትሰድቡኝም ችግር የለብኝም። እኔ ምክር ነው እባካችሁ አገር ስትገቡ የእውነቴን ነው የምነግራችሁ። ወላሂ አገር ስትገቡ ቤተሰብ እዚህ ሆናችሁ ስትልኩ ብቻ ነው ድንገራችሁ። ይሄንን በጆራችሁ አስገቡ። እዚህ ሆናችሁ ስትልኩ ይወዷችኋል። እንመጣለን የሚል ቃል ስታወጡ ካፋችሁ ይቀየራሉ። ከዛ በኋላ ምን ትሆናላችሁ? አንጎላችሁ ይዞራል። ገንዘብ የላችሁም። ለቤተሰብ ስትረዱ ነበረ። እባካችሁ ልቦና ይኑራችሁ። ሰው ሀገር እየሰራችሁ እሱ ሚላችሁን ስሙ። አትንጠልጠሉ ወንድ ላይ ተው። የእውነቴን ነው። እዚህ ተላልካ ማለት ነው። እኔ ብዙም አውቃቸው ማለት ነው አሌክስ። እኔ ቱክቱክም ብዙም አልገባም፣ ግን እዚህ የማውቃቸው ልጆች ከቤተሰብ ሳይገናኙ በመንገድ ላይ ቀጥራው ያላትን ንብረት ሁሉ እኔ ያየሁትን ነው የምነግራችሁ። ቤተሰቦቿን እንትን ብላ ማለት ነው ሳትናገር ምን ሳትር እሷ ወደ ወለጋ ናት፣ እሱ የአዲስ አበባ ጩሉሌ ነው። ከዚህ ተነስታ ሄዳ ያላትን ንብረት በሙሉ ተቀብሎ ቤት ተከራይቶ ጠበቃት። ልክ የቤት ክራው ብር ሲያልቅ ባዶ ቤት ቁጭ አድርጓት። የማውቀውን ነው የምነግራችሁ። የእውነቴን ነው ልጆቼ። ባዶ ቤት ቁጭ አድርጓት ጥሏት ሄደ። ከዛ በኋላ እንደገና ከዚህ ሀገር ተለምኖ ወደ ሀገሯ የምትገባበት ገንዘብ ተሰጥቷት ወደ ሀገሯ ገባች። ምን እንደሆነች እንግዲህ ይሄኔ አብዳለች ሞታለች አለ። እባካችሁ ብትችሉ ገንዘባችሁን በራሳችሁ ስም አስቀምጡ። ባትችሉ ደግሞ ገንዘባችሁን የደከማችሁበትን ተውት፣ ተጫወቱ። ይሄ ከወንድ ጋራ መለፋደዱን እናንተን ማለቱን ከይቅርታ ጋራ ሁላችሁ። ልጄ አመሰግናለሁ። እናመሰግናለን። ያው ምክር ከትልቅ ሰው መስማት በአንድም በሌላው ሰው መጥቶ ሲነግረን ፈጣሪም በሰው አማካኝነት ነው የጠቅመን ነገር የሚነግረን። ገብቷችኋል? እውነት ነው። ከዚህ ሄዳችሁ ማታውቁትን ሰው ኤርፖርት ተቀበለኝ ያለ ሶሻል ሚዲያ ላይ የተዋወቃችሁትን ሰው አምናችሁ በሚነግራችሁ ንግግር ከዛ ብዙ ጣጣ አለ፣ ብዙ መከራ አለ፣ ብዙ ሰው ብዙ ችግር ደርሶበታል። እዚህ ጋር የምንገናኘው አትሊስት እንድተነፍሱት ነው። አንድ ሰው ገብቶ ሲናገር አይ ነው ኮመንቱ ላይ ትስቃላችሁ፣ መጫወት ችግር የለው ኖርማል ነው፣ እሱ ያስከፋም አይደለም። ጨዋታው እንዳለ ሆኖ ግን አትሊስት የሆነች ቁም ነገር ምን ያስኩኝ እዚህ ጋር ገብታችሁ ታይማችሁን ካቃጠላችሁት 1 ሰዓት ተኩል ጊዜ ሀብት ነው ጋይስ። እዚህ ጋር ወጣችሁ ከዚህ ወጣችሁ ስራ ብትሰሩበት ሜክ ታደርጋላችሁ፣ ሜክ ገንዘብ ትሰራላችሁ። እያንዳንዱ ታይም ገንዘብ ነው፣ ወርቅ ነው፣ ጊዜ ነው። ከተቃጠለ አይቀር ከተቀመጠን አይቀር ምን ተማርኩኝ ዛሬ ብላችሁ ጠይቁ። አሁን ከዚህ ስንሰነባበት ምን አዲስ ነገር አወቅኩ? ቢኮዝ እዚህ ጋር አንድ ሰው ገብቶ ሲያወራ የ15 ዓመት ታሪኩን ሊያወራ ይችላል፣ የ10 ዓመት ታሪኩን ሊያወራ ይችላል። 10 ዓመት አፈር ከደሜ ግጦ ወድቆ ተነስቶ የተበላሸበትን ነገር እናንተ ከ10 ዓመት በፊት ዛሬ ላይ ታድናላችሁ። 10 ዓመታችሁ 5 ዓመታችሁን ታድናላችሁ። ቀልድ አይደለም ማለት ነው። ሳቁ ጨዋታው እንዳለ ሆኖ ግን የሆነ የምታገኙት ነገር መኖር አለበት። እኔ ስመጣ ልማር ነው እናንተ ጋር የምመጣው እንጂ እኔ ምን እውቀት ኖሮ ይኖራል እናንተ ማስተማር ብታውቁ። እኔ ባዶ ብርጭቆ ሆኜ ነው የምመጣው። ስመጣ ነገ ስመጣ ደግሞ እንደ አዲስ ምንም እንደማያውቅ እንደ አዲስ ልሰማ ነው የምመጣው። እናንተ እኔ ላወራ መመጣ ይመስላችሁ ቁጭ ብዬ ግን 10 ሰው ገብቶ ከወጣ ከ10 ሰው እኔ ላይፌ ላይ ምን እንደምማር
በሚሊዮን ብር ላገኘው የማልችለውን ትምህርት አግኝቼ እወጣለሁ። ብልጥ ከሆናችሁ እንደዛ ታደርጋላችሁ። ይህን ነገር ታስተውሉ ጥሩ ነው። እዚህ ላይ ለቀጣዩ 10 ዓመት እድሜ ሰጥቶን ብንቆይ ዛሬ 10 ዓመት እናንተ ተለውጣችሁ መሆን አለበት በምንገናኘው ነገር። አለበለዚያ ዝም ብለን ነው ማለት ነው እንደዚህ ነው። እንደዛ ነው። በጣም አመሰግናለሁ። ጥሩ ጊዜ ነበር። ፎካከር ነው የምፈልገው። እንደዚህ ነው እናት ትረጋጋለህ። በአንድ መኒ ግን እኮ አፍና ሲዛ